بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد በትላንትናው ትምህርታችን የሁድ ዘመቻ ውሎ ምን ይመስል ነበር የሚለውን ቃኝተናል። ሙስሊሞች ጦርነቱን በዙበይር ኢብኑ አዋም በጠላቶች ላይ ባደረገው ትግል ተነሳስተው ረሱል ሰለላሁ ዐለይሂ ወሰለም አላሁ አክበር ተክቢራን አሰምተው ሙስሊሞችም ተክቢራ አሰምተው በወኔ ገብተውበት በዚህ በኡሁድ ዘመቻ የመጀመሪያው ሂደት ላይ አቡ ዱጃና እና ሐምዛ ከፍተኛ የሆነ አስተዋጽኦ አድርገዋል። ምንም እንኳን የጦርነቱ መሃል ላይ ሐምዛ በወህሺ ኢብኑ ሐርብ ሐምዛን ፊት ለፊት ለመቅጠም ሳይሆን ተደብቆ ሐምዛን ለማደን ስራ የተሰጠው ሰው ነው። ያው ወደፊት ታሪኩን እንደምናየው ወህሺ ኢብኑ ሐርብ ሰልሟል። ሐምዛን እንዴት እንደገደለውና ለምን እንደገደለው ተናግሯል። ሄዶ ሐምዛ አሰዱላህ ያ ጀግና አንበሳ ቢሞትም ሌሎች ተተክተዋል። እነ ሐንዘላን አይተናል። ወደፊት ዳግም የሐንዘላን ታሪክ እንመለከተዋለን። እነ ሰዓድ ኢብኑ አቢ ወቃስ በኋላ ላይ ኻሊድ ኢብኑ ወሊድ በተደጋጋሚ ለመክፈት የሙስሊሞችን ጀርባ ለማግኘት እነዛ ቀስተኞችን አደናቅፎ ለመግባት ብዙ ቢሞክርም አልተሳካም። በ3 ለ4 ጊዜ ተመቶ ተመልሷል። ገኒማ ብለው ወረዱ። 10 ሰዎች ብቻ ሲቀሩ ያ ክፍተት ለኻሊድ ተመቸ። እየተባረሩ ያሉት ወደፊት ተመለሱ ተጠርተው ሙስሊሞች በሁለት ፍጭት መሃል ወደቁ፣ ተከበቡ። ያ መከበብ ከባድ ጉዳት አድርሷል። ሙስሊሞች ዋለዋል። የመጀመሪያው የኋለኛውን ተመታተዋል። እዚህ ውስጥ እንዳነሳ ነው የማኒ ተገሏል። ዋሊዱ ሁዘይፋ የሁዘይፋ አባት ማለት ነው። በሙስሊሞች በራሳቸው እጅ ተገሏል። ድብልቅልቅ ስላለ ማለት ነው። ይህም ብቻ አይደለም። ረሱል ሰለላሁ ዐለይሂ ወሰለም ኻሊድ ቆርጦ መግባቱን ሲያውቁ ሙስሊሞችን ወደ እኔ ኑ ብለው ተጣርተው ነበር። ኻሊድ ይህን ድምፅ ከሰማ በኋላ ወደ ረሱል ሰለላሁ ዐለይሂ ወሰለም ያው ዋናው የሚፈለጉት እሳቸው ስለሆኑ እሳቸው ላይ ሙሉ የሚባል ዘመቻቸውና ኃይላቸውን አፍስሰዋል። ለዚህም ወደ 7 የሚደርሱ አንሳሮች ተራ በተራ ተሰውተዋል ለረሱል ሰለላሁ ዐለይሂ ወሰለም ሲከላከሉ። ፊት ለፊታቸው ረሱል ዘንድ የቀሩት 2 ቁረይሾች ናቸው። ሰዓድ ኢብኑ ዑባዳ፣ ሰዓድ ኢብኑ አቢ ወቃስ ወአቡ ዑበይዳ። ከዚያ በኋላ ሌሎች ተከታትለው መጡ። ይሄ በጣም አስጨናቂ ሰዓት ነበር ለረሱል ሰለላሁ ዐለይሂ ወሰለም። በጣም ከባዱ ሰዓት እንደነበረ አንስተናል። እንግዲህ በኋላ ላይ ሙስሊሞች ከዚህም ከዚያም ተሰብስበው ረሱል ሰለላሁ ዐለይሂ ወሰለም የሙሽሪኮችን መሃል ወደ ሸለቆ ወደ ካምፑ ማለት ነው ወታደራዊ ካምፑ ቦታ ድረስ ለመድረስ ሰንጥቀው ገቡ። በዚህ ነው እንግዲህ ይህንን ጥቃት ማለፍ የቻሉት ማለት ነው። ይሄ ትልቅ ዋጋ ያስከፈለው አንስተናል። በሮማቶቹ ምክንያት ቦታ ለቀው ይሄ ሁሉ ነገር ሊፈጠር ችሏል። ፊሽዕ በሸለቆ ውስጥ ምን ተከሰተ? እዚህ ላይ ያለው ታሪክ ረሱል ሰለላሁ ዐለይሂ ወሰለም ቆርጠው ከገቡ በኋላ የተወሰኑ ትንኮሳዎች ነው የነበሩት። ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለም መኖራቸውና በህይወት አለመኖራቸው በጣም አስጨንቋቸዋል። አብዱላህ ኢብኑ ቀሚአ ሙሐመድ ሞቷል ብሏቸው ነበር። ማንም በገደለ ጊዜ ሙስዓብ ኢብኑ ዑመይር ካነ ይሽቢሁሁ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይመስል ስለነበረ በመልክ ወይም ከሚመስሉ ሰዎች አንዱ ስለሆነ ተገለዋል ብሎ በጣም ወሬውን አሰራይተው ነበር። ይሄን በጣም ማረጋገጥ ፈልገዋል። እየመጡ ይተናኮሳሉ። አንዴም ከነሱ ውስጥ ሌሎቹ ብግን እያሉ ዛሬ ሳንጨርሳቸው ሸለቆ ውስጥ እዛው ድምጣቸውን ሰናጠፋ እንመለስም ይላሉ። ከዚህ ውስጥ አንዱ ኡበይ ኢብኑ ኸለፍ ነው። እየኮራ መጣ። ረሱል ሰለላሁ ዐለይሂ ወሰለም መካ ውስጥ በጣም አዛ ያደርጋቸው ያስቸግራቸው የነበረ ሰው ነው። ኡበይ ኢብኑ ኸለፍ ይዝት ነበር። እገልሃለሁ ይል ነበር ረሱል ሰለላሁ ዐለይሂ ወሰለም ገና መካ ውስጥ ገና ከዳዋው ማለዳ ጅማሮ ላይ ያስፈራራ ነበር። ረሱል ግን ቃል ገብተውታል። አና አቅቱሉክ እኔ እገልሃለሁ አንተም ብለውት ነበር ረሱል ሰለላሁ ዐለይሂ ወሰለም።
ኡበይ ብን ኸለፍ ካነ ሚነል ሙስተህዚኢን ቢረሱሊላህ ሰለላሁ ዐለይሂ ወሰለም በረሱል ላይ በጣም ከሚቀልዱ ከሚያሾፉ ሰዎች ነው። አላህ ምን ብሏል? ኢና ከፈይናከል ሙስተህዚኢን በአንተ ላይ የሚቀልዱትና የሚሳለቁትን በቅተንሃል አለ። ከዕለታት አንድ ቀን የበሰበሰ የተፈረፈረ አጥንት አምጥቶ እጁ ላይ አሽቶ አለ እንዲህ ከሆነ በኋላ ትቀሰቀሳላችሁ ነው የምትለው? አይዛ ሚትና ወኩና ቱራበን ወዒዛመን አይና ለነብዑሱ አላህ ምን አለ? ወضرب لنا مثلا ونسي خلقه ለኛ ይህ ሰው ምሳሌ ያደረገልን አለ ኡበይ ብን ኸለፍ አፈጣጠሩ ረሱ እንዴት እንደተፈጠረ من يحيي العظام قال من يحيي العظام وهي رميم አጥንቶችን ማን ነው ያው የሚያደርግ እንደዚህ ከበሰበሱ በኋላ ብሎ ተገረመ። የመጀመሪያውን አፈጣጠሩ ረሱ ከፍቶት ጠብታ መፈጠሩን ዘንግቶ ከዛ አስገኝተነው አሁን እዚህ መኩራት ያዘ። ኢነ ሊ ዑደን ይላቸዋል ረሱል ሰለላሁ ዐለይሂ ወሰለም እኔ ዘንድ ፈረስ አለ እየቀለብኩልህ ነው እያዘጋጀሁት በየቀኑ 100 ኪሎ ወይም አንድ ማዳበሪያ ያህል የሚጨርስ በሱ ነው የምገድልህ አላቸው። መካ ነው ረሱል ሰለላሁ ዐለይሂ ወሰለም እንደሚገሉት አና አቅቱልከ ኢንሻአላህ ብለዋል። እገልሃለሁ ብለውት ነበር። እንዴት እንደሚገሉት እንመለከታለን። ይህም ብቻ አይደለም። እዛው ሸለቆ ውስጥ ሆነው ሙሽሪኮች የመጨረሻውን መደምሰስ ለማከናወን ሲመጡ እነ ዑመር ብን ኸጣብ ከተወሰኑ ሰዎች ጋር ሆነው በቀስት አሳደዋቸዋል። ከዛ ተራራ ላይ እንዲወርዱ አድርጓቸዋል። وكذلك سعد لبتشو سعد بن أبي وقاص. وبعدما خرج من المسلمون من دائرة التطويق مسلموች ከከበባው ክልል ሲወጡ ማለት ነው አቋርጠው ወደ ሸለቆ ሲገቡ ونجحوا في التمكن በመመቻቸት ውስጥ ማለት ነው ነፃ ሲወጡ من الشعب ከሸለቆ ውስጥ ማለት ነው حصل بينهم وبين المشركين በእነሱና በሙሽሪኮች መሃል ተገኘ بعض المناوشات عندنا متنافسوች ተገኙ الخفيفه ቀለል ያሉ ናቸው። በእነዚያ الفرديه ግላዊ ይሆኑ በዛ በኩል ሲመጡ የነበሩት ወይ አቡ ሱፊያን ከኻሊድ ጋር ነው ወይ ቀደም እንደተመለከትነው ኡበይ ብን ኸለፍ እኔ በቃዋለሁ እያለ ነው የሚመጣው ያለውን እኔ ጨርሳለሁ እያለ ነው የሚመጣው። ولم يجترئ المشركون على التقدم والمواجهه العامه ሙሽሪኮች ሰራዊቶቻቸውን ይዘው ሙሉ ለሙሉ ወደፊት ለመግባት ወደፊት ለመምጣት አልተዳፈሩ ወደ ሸለቆ والمواجهه العامه ሁለንተናዊ የሆነ ጥቃት ለመክፈት ፊት ለፊት ለመጋጠም አልሞከሩም። وانما بقوا في الساحه قليلا የተወሰነ ጊዜ እዚያው የጦርነቱ ወይም የጦር ሜዳው ላይ ቆዩ። በዚህ ላይ ግን ከባድ የሆነ የሙስሊሞችን ውስጥ የሚነካ ለነሱ ደግሞ እንደ ሐሳባቸው ማለት ነው ቁጭታቸውን የሚወጡበት ነገር ሰርተው ጦር ሜዳው ላይ የወደቁ ሙስሊሞችን እየፈለጉ ተምሲል ሰሩ። ተምሲል ማለት ጦርነት ላይ ሰውነትን መቆራረጥ ማለት ነው። አፍንጫ፣ አይንን፣ ሆድ ቀዶ የተለያዩ ነገሮችን ማውጣት ይሄን አደረጉ። ቁጭታቸው ነው፣ እንዴታቸው ነው። በድር ላይ የአብዛኞቹ ቤተሰቦች አልቀዋል። ባልጠበቁት ሁኔታ ተረሽነዋል። ሸለቆ ውስጥ ቢደበቁንም ሟቾቻቸውን እነዚህ ሬሳዎችን ማለት ነው እንቆራርጣለን ይሄን ሰርተዋል። ወደፊት እንደምንመለከተው ከተሰራባቸው ሰዎች ውስጥ አንዱ ሐምዛ ረሱል ሰለላሁ ዐለይሂ ወሰለም ያንን ሳይው አልቻለም። ሐምዛ እንደዚህ ሆነ። وإنما بقوا في الساحة قليلا يتوصل ميداو ላይ ቆዩ مثلوا خلاله القتلى በዚህ መሃል እንግዲህ ሙታኖችን ተምሲል አደረጉ ቆራረጡ فقطعوا آذانهم ጆሮአቸውን ቆረጡ وأنوفهم አፍንጫዎቻቸው وفروجهم ብልቶቻቸው وبقروا بطونهم ወዶቻቸውን ቀደዱ وبقرت هند بنت عتبة امرأة أبي سفيان يا أبي سفيان ሚስት በጣም ተናዳለች። ዛሬ አይደለም ወደ ሁድ ስትመጣ አብዋ የሚባል ቦታ ላይ የረሱል ሰለላሁ ዐለይሂ ወሰለም እናት የተቀበረችበትን መቃብር አጥንታ ቆፍሬ ያወጣለሁ ብላ ነበር። ከልክለዋት። በጣም ተናዳለች።
ጦርነቱን በማነሳሳት ፊት አውራሪ ሆናለች ሂንድ وبقرت هند بنت عتبة عن بطن حمزة يا حمزة ولقددች حتى أخرجت كبده قبته اسكتها وتدرس ولاكتها በጣም ከመብሸቋ ከመናደዷ የተነሳ قبتون أوطتا أخوها ستجمعت للتانيكم فلم تستطع أن تصيغها ودافع ودوست لتبلا ودي فلقتشو ودوست ما سقباتها الجالج منها فلغضتها تفاجو يهم قبت يهم بتشايد واتخذت من الآذان زالي كانوا جوروج مالتنا كمتانوش كريساوج يتقرطون جورو والأنوف فينجاوج قلائد እንደሚንጠለጠሉ እጅና እግር ላይ የሚንጠለጠሉ ጌጦች ወخلاኺ እግር ላይ የሚደረጉ እንደ ሀብል እንደ ጌጥ የሚሰሩ ነገሮች አሉ በዛ ልክ አገልግሎት ላይ እንዲውሉ አደረጉ وجاء ابي بن خلف እንግዲህ ይሄ ትንሽ ውስጥን የሚነካ ነው የሚረብሽ ነው እነዚህ አብጣሎች ናቸው ጀግኖች ናቸው ተዋድቀዋል ለብቻቸው ቁጥራቸውን የማይመጥን ጠላት ፊት ቀርበዋል يقاتلون في سبيل الله فيقتلون ويقتلون بالله من قد يتراشنوا ብዙውን እየገደሉ ነው መጨረሻ ላይ የሚሰሩት እንግዲህ በእነዚህ ላይ ይሄ መፈጸሙ ውስጥን የሚያደማ ነው وجاء ابي بن خلف መጣ ደግሞ ረሱል ሰለላሁ ዐለይሂ ወሰለም እዛ ሸለቆ ውስጥ ናቸው እዛ ካምፕ ሰርተዋል متغطسا እየኮራ መጣ الى الشعب يزعم انه يقتل رسول الله صلى الله عليه وسلم يموتني زاري ካልሞተ محمد መገደል ቀደም የተነገረን ወሬ እውን ካልሆነ ካገኘውት አለቀውም ማለት ረሱል ሰለላሁ ዐለይሂ ወሰለም ሰሩት ይሄን ያለው ተባለ يقول اين محمد ይላል የታለ محمد ይላል لا نجوت ان نجا እሱ ነጃ ካወጣኔ ነጃ አልወጣው አለቀውም ማለት ረሱል ሰለላሁ ዐለይሂ ወሰለም ሰሃቦች እንውጣለት ወይ እንወሩርበት ወይ እንግደለው ወይ ሲሏቸው لا دعوه ورسول الله صلى الله عليه وسلم حارث بن الصمت الحارث بن الصمت የሚባል ረሱል ሰለላሁ ዐለይሂ ወሰለም ዙሪያ ላይ ከነበሩ ከሚጠብቁ ሰዎች አንድ ሰው ነበርና የሱን ሰይፍ የሱን ቀስት ተቀብለው ረሱል ሰለላሁ ዐለይሂ ወሰለም ወረወሩበት እዚህ አንገቱ አካባቢ ወይም በአንገቱና በደረቱ አካባቢ ባለ የጦር ቀሚሱ እንዲሁ የጦር ኮፍያው ሲጠለቅ ማለት ነው የተወሰነ ክፍተት ነበረው እዛ ጋራ ወርወረው ረሱል ሰለላሁ ዐለይሂ ወሰለም ሰኩ فطعنه رسول الله صلى الله عليه وسلم بحربة بطر وقت في ترقوته الزج أنقت عكبابي مالت في فرجة بين الدرع والبيضة بكوفية ولا بكميزو بطر كميزو معاد بنبر فرجة كفتت الزاق على رسول صلى الله عليه وسلم وقت فتتحرج عن فرسه مرارا كترارا ولا مالتنا كفرسوا دقاقم يتنكمال قريش وجهلوبت مشرك وجهلوبت قاعد الرسل ورجع إلى قريش وده قريش يتملس وهو يخور يجوها خوار الثور لك النبري يجوها ولا زات تطقه يعني تشكموا لك من نادرقوا وهلا لا يسملسوا فلما بلغ سرف من بالبوتا سيدرس سرف مالت قريبا من مكة أقربها سيدرس مات لأجله لذي مت رسول صلى الله عليه وسلم ورورت الوراء بزيح أما كائنات يسو موتا أبي بن خلف بزي ملك تشيني مالتا يا رسول صلى الله عليه وسلم شك على الشقاري هنا ثلاثة ثم جاء رجال من المشركين الزوج شلقوست يالو كمشركوج وندوش مت يقودهم أبو سفيان يمراجع وخالد بن الوليد ولدت يمراجع مت وعلوا في بعض جوانب الجبل يترارون قون كفيلهم مالتهم تشاقروا يوتوا متوا وده مسلمون وداروا بل تراروا الكباب يالله شلقوا مالتهم فقاتلهم عمر بن الخطاب عمر تقاتلت ورهط من المهاجرين كمهاجروች የተወሰኑ ሰዎችም ከፍ ብለው እንዳይመጡ በቀስት ተሽቀዳደሟቸው حتى احبطوهم من الجبل ከተራራው እስኪያወርዷቸው ድረስ የወሰዱትና የከፈቱት ጥቃት ከተራራው አቡ ሱፊያን እና ኻሊድ እንዲሁም አብሯቸው ያሉት እንዲወርዱ አደረገ ማለት ነው وتفيض بعض الروايات
እንደ ታሪክ የተወሩ አንዳንድ ሪዋያዎች ተጨማሪ የሆነ ማብራሪያ ሰጥተዋል። أن سعد بن أبي وقاص رسول صلى الله عليه وسلم አጠገብ ነበር። وجبونه ማለት መለስልኝ አሉት። يا رسول الله እኔ ለብቻዬ እንዴት ነው መለሰው? ተክራራ ወሚራራ ሶስት ጊዜ እንደገም ከዛ የረሱል ሰለላሁ ዐለይሂ ወሰለም ትእዛዝ ነው ብሎ ወጥቶ ሶስት ሰዎችን ገደለ። አከታተሉ هذا سهم مبارك يا اسكو السهم هي تبارك ነው ይሄ ሰህም ይላሉ فكان عند سعد حتى مات እስኪሞት ድረስ ይሄንን ሰህም ይዞታል። ከዚያ በኋላ ልጆቹ እጅ ነበር ይላሉ። أن سعد بن أبي وقاص رضي الله عنه قتل ثلاثة منهم كالنزي ولا تراراو كميمة سوج صوص سوجن قالوا بأحد زمجة بزي معركة له كمسلموች ምን ያህል ሰዎች ሞቱ كمشركوችስ ምን ያህል ሰዎች ሞቱ የሚለውን እንመለከታለን። وبلغ عدد قتل المشركين የሙሽሪኮች ሞት ቁጥር ማለት ነው ደርሷል 22 ወደ 22 አካባቢ وقيل 37 ወደ 37 ነው ተብሏል። አንዳንድ ሪዋያዎች ከሙሽሪኮች በኩል የደረሰ የሞት ኪሳራ ወደ 22 ነው፣ ሌሎኞቹ ደግሞ ወደ 37 ነው ብለዋል። አመል ሙስሊሙ قتل منهم 70 ከሙስሊሞች 70 የተገደሉ 41 من الخزرج 40 ከخزرጆች و24 من الأوس 24 ደግሞ ከአውሶች و4 من المهاجرين 4 ደግሞ ከሙሃጅሮች ነው የተገደለው። ያው ይሄ ክፍተት አንስተናል ደጋግመን በዚያ በኩል በተከፈተ ክፍተት የመጣ ኪሳራ ነው። وواحد من اليهود ከሙስሊሞች በኩል ከተሰለፈውት ደግሞ አንድ ከይሁዳ ተገድሏል። እንዴት ይሁዳ እዚህ ማዕረካና የኡሁድ ዘመቻ ላይ ከሙስሊሞች ጋር ተቀላቅለው ሊዋጋ ለሙስሊሞች እንዴት ቻለ ከተባለ ከዚህ በፊት እንዳሳለፍ ነው ረሱል ሰለላሁ ዐለይሂ ወሰለም መዲና ሲገቡ የተለያዩ ሰዎች ነበሩ። ከነዚያ ውስጥ ይሁዳዎች ናቸው። ከነሱ ጋር እየተኗኗረ የነበረው ምንድነው ብለናል? በቃል ኪዳን ነው። ታዲያ ይሁዳዎች ምን አላቸው? ከረሱል ሰለላሁ ዐለይሂ ወሰለም ጋር ጠላትን በጋራ የመዋጋት ሒልፍ አላቸው፣ ስምምነት አላቸው። ይህ ሰው ሙኸይሪቅ ይባላል። ረሱል ሰለላሁ ዐለይሂ ወሰለም ወደ ዘመቻ ሲነሱ ለይሁዳዎች لقد علمتم أن نصر محمد عليكم حق በጦርነት ላይ በስምምነታችሁ መሰረት ሙሐመድን መርዳትና ከሱ ጋር ቆሞ አብሮ መዋጋት ግዴታችሁ መሆኑን ታውቃላችሁ አላቸው በጓደኞቹ። قالوا አሉት إن اليوم يوم سبت ዛሬ እኮ ቅዳሜ ነው አንሄድም አሉ። فقال لهم لا سبت لكم ቅዳሜ የሚባል ነገር የለም ቃል ኪዳናችሁን ጠብቁ ነው አለ። እምቢ አሉት። إن قتلت ከተገደልኩኝ فما لي بمحمد ከተገደልኩኝ ንብረቴ ሁሉ ለሙሐመድ ይሰጣል። فيصنع به ما شاء يفلقون يسرابታል። فقاتل فقتل አሁን ላይ ተጋለው ተገደለ። ረሱል ሰለላሁ ዐለይሂ ወሰለም ሱናሰንቱ ኸይሪቃ ኸይሩ ይሁዲና የሙኸይሪቅ የሚባለው ሰው ከይሁዳዎች ሁሉ የተሻለ ሰው ነው። ይሄ ሰው ነው እንግዲህ وواحد من اليهود ያሉት وقيل غير ذلك ከዚህም ሌላ የተሰነዘረበት አጋጣሚና ሁኔታ አለ የሲራ ሊቃውንቶች ዘንድ የሙታኖችን ቁጥር በተመለከተ አቡ ሱፊያን ኻሊድ እንዲሁ ሙሽሪኮች ወደ ተራራው ውስጥ ወደ አንዱ ሸለቆ የመጡት ትንኮሳ እየፈጠሩ ነው። وبعد المحاولة الأخيرة የመጨረሻው ሙከራ ካደረጉ በኋላ الفاشلة የመከነ የሆነ የመጨረሻ ሙከራ ካደረጉ በኋላ من أبي سفيان وخالد بن الوليد كأبي سفيانና በመሪነት እንዲሁ ከኻሊድ ብን ወሊድ በተደረገ ማለት ነው የመጨረሻ የከሰረ የሆነ ሙከራ أخذ المشركون ስላልተሳካ ሙሽሪኮች ያዙ يستعدون للعودة إلى مكة ወደ መካ ለመመለስ የተዘጋጁ ጀመሩ። ረሱል ሰለላሁ ዐለይሂ ወሰለም ሸለቆ ላይ ቁጭ ብለዋል። ያጋጠመው ነገር ከባድ ነው። ድካም አለ፣ ቁስል አለ። ረሱል ሰለላሁ ዐለይሂ ወሰለም ላይ የደረሱ የአካል የጥርስ ስብራቶች አሉ። መልእክተኛው ዐለይሂ ሰላቱ ወሰላም ፊታቸው በደም ሞልቷል። ሌሎችም ድካም ላይ ናቸው ያሉት። أما رسول الله صلى الله عليه وسلم فإنه لما تمكن من الشعب
ሸለቆ ውስጥ ሲመቻች ሲረጋጋ ወጥማእነ ፊህ ጃአሁ ዓሊ ረዲየላሁ ዐንሁ ዓሊ መጣ ይዟላቸው መጣ ጃአሁ ዓሊ ወተሳቸው መጣ ያው ከብዙ ፍለጋና ጥረት በኋላ ውሃ እንዳስፈለጋቸው ተረድቶ ይዞ መጣ ቢማኢን من المهراس مهراس ከሚባል እዛ አካባቢ ኡሁድ ላይ ከሚገኝ ውሃ ወሆ ማኡ ቢኡሁድ ኡሁድ አቅራቢያ ላይ ያለው ውሃ ነው ጠምቷቸዋል ፊታቸው ደምቷል ሊيشرب منه النبي صلى الله عليه وسلم يا الله መልእክተኛ እንዲጠጡ ከብዙ ትግል በጣም ጥሩ ለፍቶ ያመጣ ውሃ ሲሰጣቸው فوجد له ريحا رسول صلى الله عليه وسلم ውሃው ላይ ሽታ አገኙ فلم يشرب منه አልጠጡ بل غسل به الوجه ፊታቸውን አጠቡበት وصبه على الرأس ጭንቅላታቸው ላይ አፈሰሱት ይህም ሆኖ فأخذ الدم ينزف من الجرح ከቆስል ከወጣባቸው ካገኛቸው ማለት ነው እየፈሰሰ ደም አስቸገረ በጣም ይፈሳል اشتد غضب الله على من دم وجه نبيه يا الله ቁጣ ረሱል ሰለላሁ ዐለይሂ ወሰለም በረታ ነው የመልእክተኛውን የአላህ የላከውን ነብይ ፊት ያደሙ የሆኑ ሰዎች ላይ የአላህ ቁጣ ጠናሩ መልእክተኛው ዐለይሂ ሰላቱ ወሰለም ولا ينقطع ይህ ደግሞ አይቋረጥም ደሙ በጣም ይፈስ ጀመረ فاطمة يج فأحرقت فاطمة رضي الله عنها قطعة من حصير فاطمة زابوتا ላይ ከነበረ ሰሌል ማለት ነው የሆነ قطعة የሆነ ቁራጭ ያዘችና አቃጠለችው በእሳት እንዳመዳ አድርጋ ማለት ነው ያው እንደ ፕላስተር ልትጠቀመው ወይም እንደሚለጠፍ ቁስል ላይ እንደሚለጠፍ ነገር ልትጠቀመው ይሄንን ወአልሰቀጥሁ አምጥታ ደሙ የሚፈስበት ቦታ ላይ አጣበቀችው ፈስተምሰከተ ደሙ ቆመላቸው وجاء محمد بن مسلمة محمد بن مسلمة رسول صلى الله عليه وسلم ባሳለፈው ታሪክ እንዴት እንዳስደሰታቸው አይተናል ማንንም ገሉ كعب بن الأشرف رسول مد كعب بن الأشرف ብለው ማለት ነው ለካብ ማን አለ ሲሉ انا أتحب أن أقتله እንድገለው ትወዳለህ አላቸው በሲስተም አሳረፈላቸው ገደለው ተጠግቶት ቀስ ብሎ ያሻሸው እንዴት ማማክ ሽቶ ይለያል ይያል አሰናበተው محمد بن مسلمة وها مفلغاچون ሲያይ ተሯሩጦ ይዞ መጣ بماء سائغ نسوها فشرب منه رسول صلى الله عليه وسلم ከዚህ ውሃ ጠጡ ودعا له بخير ለሙሐመድ بن مسلمة ዱዓ አደረጉለት በመልካም وصلى الظهر قاعدا ظهر ደርሶባቸው ነበር የአላህ መልእክተኛ ስላልቻሉ ቁጭ ብለው ሰገዱ وصلى المسلمون معه قعودا ሙስሊሞችም አብረዋቸው ተቀምጠው ሰገዱ ከኋላ ማለት ድካሙ ከባድ ቁስለታል ረሱል ሰለላሁ ዐለይሂ ወሰለም ፊት እንኳን ያኔ ሙሽሪኮች በግርግር በሆይታ ሲመጡ አንድ ሰው ሁለት ሰው እየተከላከለ ነጠላሃ ላይ የወረደው የሰይፍ ብዛት አይተናል ከ35 እስከ 39 የሚደርስ የጦርና የቀስት ቁስለት ሰውነታቸው ላይ ተቆጥሯል ከዚህ ሁሉ ድካም ላይ ነው የሚገኙት وجاءت نسوة من المهاجرين والأنصار كأنصارنا كمهاجر يهون سيتوش مدو فيهن عائشة بالنزيه نستوش وست عائشة لك وأم أيمن مالك وأم سليم وأم سليط نزي سيتوش اللوال مدو فكنا يملأنا القرب بالماء بالماء قرب وشك قرب مالت بقولا يتسروها ما يجاك عوش ناجو ልክ እንደ እንስራ ማለት ነው በሱ ውሃ ሊሞሉ ነበር ወይስቲን الجرحى ቁስለኞችን ያጠጡ ነበር رضي الله عنهن اجمعين حوار وقرار ንግግሮች ከዚህ በኋላ የሚደረጉ በአቡ ሱፊያን ወገንና በረሱል ሰለላሁ ዐለይሂ ወሰለም መስሐቦቻቸው የሚደረጉ ውይይቶች አሉ አንዳንድ ውሳኔዎች እንግዲህ ብዙ ወደ ረሱል ወዳሉበት አቅጣጫ ጥቃት ለመፈጸም ያደረጉት ሙከራ አለ ያ ሁሉ መክሯል ከዚህ ሁሉ በኋላ እነሱ ላይ ነው አደጋ እየደረሰ ያለው አቡ ሱፊያን ተነስቶ ወደ መካ መመለስ ፈልጓል በቃ እንዳበቃ ተረድቷል ግን አንዳንድ ነገሮችን ማረጋገጥ ፈልጓል ወዳሉበት ጠጋራ አቡ ሱፊያን የገደላቸውን ማወቅ ፈለገ የተረፉትንም ማወቅ ፈልጓል እነማን ተረፉ ጦርነታችን ሀደፉ ግቡን መጥቷል ስንመለስ ዋና የሚባሉ ለዲኑ አጥር የሆኑ ሰዎችን ደምስሰናል አልደመሰስንም
አንድ ሁለተኛ ደግሞ ቀራሩ ምንድነው ውሳኔው ከተባለ ሌላም ደግሞ በጦር ሜዳ ላይ የምንገናኝበት ቀጠሮ ይዘን ነው መነሳት ያለብን ብሎ አምኗል። ጦርነት ሲጃር ነው። አንዴ አንደኛው ድል ያደርጋል፣ ሌላ ጊዜ ደግሞ ሌሎቹ ድል ያደርጋሉ። ስለዚህ ዛሬኛ ድል አስመዝግበናል። ያን ደግሞ አስመስክረን ነው ከዚህ ከኡሁድ ሜዳ ላይ መሄድ አለብን ብሎ ተጠቀመ። ولما استعد المشركون للرجوع تماما ሙሽሪኮች ሙሉ ለሙሉ ለመመለስ ሲነሱ ሲዘጋጁ ማለት ነው አሽረፈ አቡ ሱፊያን على الجبل ወደ ተራራው መጥቶ አቡ ሱፊያን ብቅ አለ። ወናዳ ተጣራ አፊኩም ሙሐመድ እናንተ ውስጥ ሙሐመድ አለ አልሞተም? ቀደም ዜና ተሰራይቶ ነበር ሞቷል የሚል ወሬ ሰምተን ነበር። ውስጣችን እንዲረካ አረጋግጡልን አፊኩም ሙሐመድ አለ። فلم يجيبوه ምላሽ አልሰጡትም። ጸጥተዋል። فقال أفيكم ابن أبي قحافة أبو بكر مالته ابن أبي قحافة بن طبع. وفي رواية أفيكم ابن أبي كبشة بن الرسول صلى الله عليه وسلم لما نورنا ابن أبي كبشة لأن أنت استقبل ابن أبي قحافة يسوى الموتى قال فلم يجيبوه هون من لا شخص. فقال أفيكم عمر بن الخطاب أن أنت بهوة عمر بن الخطاب عنا يتراتشوا يعني تسوي تمنكتوا لتأفلت يفلقاتشوا እንዳይገኙ በሞቱ ብሎ በጣም የሚመኝላቸው ሰዎች ነው እየጠራ ያለው። እነዚህ ከሌሉ ነገሩ አብቅቷል ያለላቸው ኢስላም ሊበራ የሚችለው ሊቆም የሚችለው በእነዚህ ነው ብሎ አስቧል። ዑመርን ጠራ አፊኩም ዑመር ብን الخطاب فلم يجيبوه አሁንም አልመለሱለትም። ለምን አልመለሱለትም ከተባለ وكان النبي صلى الله عليه وسلم هو الذي نهاهم عن الإجابة ምላሽ ከመስጠት የአላህ መልእክተኛ ተቆጠቡ ብለው ከልክለው ነበር። ዝም በሉት አሉ። አቡ ሱፊያን አሁንም ቀጠለ። ምላሽ ባይሰጠውም ይሄደ ነው። فقال أبو سفيان أما هؤلاء يعني እንግሊዝ ጋር أما هؤلاء فقد كفيتموهم አሁን የጠራሁላችሁ ተበቅታችኋል፣ ገላግለናችኋል፣ ጨርሰናችኋል አለ። ዑመር አልቻለም። ፍቃድ ሳይሰጠው فلم يملك عمر نفسه راسه مقرر الكلام أن قال كما يا عدو الله أنت يا الله ثلاثة لغة السلام عمر يا عدو الله إن الذي ذكرتهم أحياء يترها الجهول أبو بكر الرسول صلى الله عليه وسلم عمر أحياء بريوتان من تعالى يتكسكاتشو يا الأول ما رجعت من فضل البار بريوتان وقد أبقى الله ما يسوءك الله ما يسكفها النجر አንተ ደስ የማይልህን ነገር አላህ አስቀርቷል። እነሱ አልሞቱም በጦርነቱ ላይ የቻሉትን ተጋድለዋል። አላህ አትርፏቸዋል። አላህ አስቀርቷቸዋል። ይሄን አቡ ሱፊያን አረጋገጠ ማለት ነው። ቢኖሩ ማይመኛቸው ቢኖሩ ማያስደስተው ቢያልቁ ብሎ ከመካ ጦሩን እየገፋፋ የመጣለት ዓላማ አልተሳካም። ይሄን ፈቃል አቡ ሱፊያን قد كان فيكم مثلا ምንም ማድረግ አይቻልም። ጦርነቱ ከተጠናቀቀ በኋላ እናንተ ላይ የደረሰና የተደረገ ተምሲል አለ መቆራረጥ። ይሄን ሰርተንባችኋል፣ ይሄን አድርሰንባችኋል አለ። ለምአሙ ቢሃ ወለም ተሰሩ እኔ ግን ትእዛዝ አልሰጠሁበትም ነበር፣ ግን መሰራቱ አላስከፋኝም እንኳን ተሰራባችሁ አቡ ሱፊያን። ثم قال ለምሱን ከፋር ቆመና ኦዕሉ ሁበል የበላዩን ንገሳ ያማለቱ መጥራቱ ነው። ሁበል የበላይ ሆኖ አለ ረሱል ሰለላሁ ዐለይሂ ወሰለም ይሄን አላ ትጂቡ له ምላሽ ሰጡት። فما نقول يا رسول الله ምንም በለው አላቸው። قولوا الله اعلى واجل الله ከፍ ያለና የላቀ ጌታ ነው ብላችሁ መልስ ስጡ ብለው አስተማሯቸው። فعلمهم النبي صلى الله عليه وسلم الجواب መልሱን እንዴት እንደሚሰጡት የአላህ መልእክተኛ አለይሂ ሰላቱ ወሰላም አስተማራቸው። ታዲያ ይሄን ፈአጃቡሁ ምላሽ ሰጡት። አላሁ አዕላ ወአጀል። ثم قال ابو سفيان ቀጠለ አሁንም ፉከራው لنا العزة ولا عزة لكم ለኛ ዑዛ ለና አቡ ሱፊያን ለእናንተ ደግሞ ዑዛ ይላችሁ ያንን ሐውልት ያንን ጣዖት ድል ያደረግነው በዑዛ ነው ይላል። መመሪያችን መርቻችን ዑዛ ነው፣ ለእናንተ ደግሞ ዑዛ ይላችሁ ተስፋ ቁረጡ እያለ አቡ ሱፊያን አላንቱ ዲቦ ነው አብሮ ሰላህ
ስጡት እንጂ መልሰው فما نقول يا رسول الله من አይነት ምላሽ እንስጠው قولوا له الله مولانا ولا مولى لكم الله የኛ ረዳታችን ለእናንተ ደግሞ ረዳት የላችሁ ذلك بأن الله مولى الذين آمنوا وأن الكافرين لا مولى لهم መካፊሮች መውላ የላቸው ጣዖት በመፍለጫ ቢንቀሳቀስ ራሱ የማያደርጉ በሎዛ ሰኽራ ቋጥኝ ያነሳ ይሞክራል እነሱ ራሳቸውን እንኳን መርዳት የማይችሉ ናቸው ታዲያ ይሄን አስተምረዋቸው فعلمهم النبي صلى الله عليه وسلم الجواب فأجابوه الله مولانا ولا مولى لكم ثم قال أبو سفيان قتل أبو سفيان فكره أنعمت شعار من لا شاكين أمارتها بدل لي واقعت للنبر زاري واقع سكفرناቸው يوم بيوم بدر زاري كان ببدر فانتا በበድር ፋንታ የሰራነው والحرب سجال ጦርነት ደግሞ መመላለስ ነው መተካካት ነው አንዴ እናንተ ታሸንፋላችሁ አንዴ እኛ እናሸንፋለን ስለዚህ ዛሬ እኛ ከነዋል ዑመር bin al-Khattab ዑመር رضي الله عنه لا سواء አትሸውት ሲጃል አይደለም حرب ወይ ደግሞ አሁን የተፈጠረው ነገር መመላለስ አይነት አይደለም አለ قتلانا في الجنة وقتلاكم في النار ተረዳ የኛ ሙቶች ከኛ በጦርነቱ ላይ የተሰውት መኖሪያቸውና መመለሻቸው ወደ ጀነት የናንተ ደግሞ ወደ ሳት ነው قال ابو سفيان انكم لتزعمون ذلك اما متموجتوت ነው እናንተ እኛ ይሄን አንቀበል لقد خبنا اذا وخسرنا ሊያማ ከሆነ እኛ ተዋርደናል ከስረናል ማለት ነው ይሄው ተዋርቀን ተካስከሰን እንዲያማ ይሆንማ ከዚህ ሁሉ ፍክር ከዚህ ሁሉ ንግግር በኋላ ثم دعاه ابو سفيان ناس يا عمر لا تقابلني ابو سفيان رسول الله صلى الله عليه وسلم هيلته قرب له تقابل وقال انشدك بالله يا عمر انت عمر يا عمر يا رسول صلى الله عليه وسلم መገደል እና መሞት ማረጋገጥ በጣም አሳስቦታል ቀደም ላይ ሰጥቶት ነበር አላመነውም ማለት ነው ان الذي ذكرتهم احياء ብሎታል አሁን የተከስካቸው አሉ ወይ ብለህ የጠየቀኝ ሁሉ አው በህይወት አሉ ብሎታል አሁንም ያንን ማረጋገጥ ስለፈለገ ናስ ተጋበለኛል ረሱሉን ፈቃድ ሰጡና ተጠጋው ዑመር አንሹዱከ ያ ዑመር በአላህ ተይቃለሁ ዑመር አቀተልና ሙሐመድ ابن قميئة እንደሚለው ሙሳብን ሲገል ማለት ተመሳስሎበት ረሱልን ገድያለሁ እንደሚለው ሙሐመድን በጦርነቱ ላይ ገለና አልገደልንም አረጋግጥልኝ አለው አቡ ሱፊያን قال عمر رضي الله عنه لا አልገደላችሁ ይሄ በቀላሉ የሚሆን ነገር አይደለም وانه ليسمع كلامك الان አሁን ስታወራ ራሱ መልእክተኛው አለይሂ ሰላቱ ወሰለም ንግግርን እኮ ያደመጠ ምትለውን ሁሉ እየሰማህ ነው አለ ابو سفيان من هذا قال انت اصدق عندي من ابن قميئة ከብኑ ቀሚአ አንተ እኔ ዘንድ የተሻልኩ እውነተኛ ነኝ ወአበር መልካምም ሰው ነህ ማቀሰው ነህ አትዋሽኝ ማለት ይሄ ብኑ ቀሚአ ነው ያዋሽኛል የራሳቸው ሰው አቡ ሱፊያን ቀጠለ ثم نادى ابو سفيان ዑመር ተወና ወደ ሌሎቹ ጥሪ ያቀረበ ان موعدكم بدر العام القابل ቀጠሯችን የሚመጣው አመት በድር ላይ መገናኘት ነው فامر رسول الله صلى الله عليه وسلم احد اصحابه يا الله መልእክተኛ አንዱን ባልደረባቸው አጠገባቸው የነበረውን አዘዙ أن يقول من لا يزال نعم አዎ እንገናኝ የት በድር ላይ መቼ አታያለህ هو بيننا وبينك موعد ይህ በእኛና ባንተ መሃል ቀጠሮ ነው እንገናኛ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ከዚህ በኋላ የሚሆነው አቡ ሱፊያንና አብረውት ያሉት ሙሽሪኮች መመለስ ነው መለዋወጥ ያለበትን ተጠግቶ ተለዋውጧል ረሱል ሰለላሁ ዐለይሂ ወሰለም በህይወት መኖራቸውን አረጋግጠዋል የሚከፋው የሚያሳዝነው ነገር ይዟል አሁን ወደ መመለሻው ተቃርበዋል رجوع المشركين وقيام المسلمين بتفقد الجرحى ودفن الشهداء ሙሽሪኮች ወደ መካ መመለሳቸውና ሙስሊሞች ደግሞ ከተቀመጡበት ሸለቆ ወጥተው የቆሰሉትን ወደ መፈለግ የሞቱትን ሰማዕታቶች ደግሞ ወደ መቅበር ስራ ሊገቡ ነው ثم رجع ابو سفيان ከዚህ በፊት ግን ፍለጋውን አስመልክቶ የተለያዩ
የቆሰሉና እንዲሁ ወዲያውኑ ያልተገኙ ሰዎች ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ለዘይድ ብን ሳቢት ሰዓድ ብን ረቢዕን ፈልግልኝ አሉት። ሰዓድ ብን ረቢዕ ካገኘኸው አሉት ፈአቅሪኡሁ ሚኒ ሰላም ከኔ ሰላምታን አድርስለት አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ፈቁል ለሁ ከይፈ ተጂዱክ እንዴት ነው አሁን ያለህበት ሁኔታ እንዴት እያገኘህ ነው በልልኝ አሉ። ዘይድ ብን ሳቢት ከብዙ ፍለጋ በኋላ የቆሰሉ የሞቱ ሰዎች መሃል እየሄደ ፈልጎት አገኘው። የመጨረሻው እስትንፋስ ላይ ሆነ። ሰላም ይሁን ምትና የጦር የቀስት መወጋት ደርሶበት ሰዓድ ብን ረቢዕ ሰላምታውን አደረሰለት። ይቅሪኡ ረሱላላህ ሰለላሁ ዐለይሂ ወሰለም አሰላም በአንተ ላይ የአላህ መልእክተኛ ሰላምታን እያደረሰ ነው። እንዲሁ ንገረኝ አሁን ምን እያገኘህ ነው ብለህ ጠይቅልኝ ብለውኛል አለ። አሰላም ዐላ ረሱሊላህ አለ ሰዓድ። ሰላምታውን መለሰ ሰዓድ ብን ረቢዕ። ከዚያ ምን አለ? አጂዱ ሪሐል ጀነ የጀነትን መዓዛና ሽታ እያገኘሁ ነው በላቸው። ፈማተ ዐላ ዛሊክ በዚሁ ላይ ሞተ። ከዚህ ውስጥ ከሞቱት ሰዎች ውስጥ ሲፈለግ ከተገኙት ውስጥ ኡሰይሪን አንዱ ነው። ኡሰይሪን ዐምር ብን ሳቢት ይባላል። መዲና ላይ ያለ ከጦርነቱ በፊት ሙስሊሞች በጣም እንዲሰልም ይፈልጉ ነበር። ብዙ ጊዜ ደጋግመው እንዲሰልም ገፋፍተው ጠይቀውታል። እምቢ ብሏል። አልሰልምም ብሏቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም ለኡሁድ በተነሱ ሰዓት ወዲያውኑ እስልምናን ተቀበለ። ሰይፉን ይዞ ወደዛ ሜዳ መጣ። የመጨረሻ እስትንፋሱ ላይ ያገኙት እንዴት እንደዚህ እዚህ ሜዳ ላይ ልትመጣ ቻልክ? እንዴት አገኘህ አሉት። አመንቱ ቢላሂ ወረሱሊሂ እኔ በአላህና በመልእክተኛው አምኛለሁ አለ። ወቃትልቱ ፊ ሰቢልላህ በአላህ መንገድ ላይ ተጋድያለሁ አለ። ሐታ አሳበኒ ማ አሳበኒ ያገኘኝ ነገር በዛሬው ዘመቻ ላይ እስኪያገኘኝ ድረስ አለ። ታዲያ ሄደው ፈዘከሩ ዛሊከ ለረሱሊላህ ሰለላሁ ዐለይሂ ወሰለም ይሄ ሰውዬ እንዴት ነው ብለው ጠየቋቸው። የአላህ መልእክተኛ ሁዋ ሚን አህሊል ጀና ነው ከጀነት ሰዎች ነው። አቡ ሁረይራ ይሄን ሰውዬ አስመልክቶ ምን አለ? ወለም ዩሰሊ ሊላሂ ሰላተን ቀጥ ወለም የርከዕ ረክዓተን አለ። ኡሰይሪን ለአላህ አንድም ሰላት አልሰገደም። ዙሁር ወይ አስር ወይ መግሪብ የሰገደው ነገር የለም። ወለም የርከዕ ረክዓተን አንድም ረካ ሩኩዕ አላደረገም። ፈቃተለ ፊ ሰቢልላህ በአላህ መንገድ ወድቆ ተጋድሎ መጨረሻ ላይ ሞተ። ሰው ሐጅ አላረገ፣ ሰደቃ አልሰጠ፣ ዘካ አላወጣ፣ ሌሎች የእስልምና ህጋቶችን አልተገበረ። በአንድ ተግባር በጂሃድ የሰው ረሱል ሰለላሁ ዐለይሂ ወሰለም የጀነት መሆኑን መሰከሩለት። ثم رجع أبو سفيان إلى جيشه أبو سفيان ወደ ሰራዊቱ ተመለሰ። ይህንን ምልልስ ከዑመር ጋር ካደረገ በኋላ وأخذ الجيش في الارتحال ወታደሩን ወደ መመለስ አነሳሳ፣ ይዞ ተመለሰ። وقد ركب الإبل ፈረስን ትቶ ግመልን ጋለበ። ይህ በራሱ የሚያሳየው ነገር አለ። ፈረስን ትቶ ወደ ግመል መምጣቱ እንደሚመለስ ያሳያል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እዛ አካባቢ የሚያይ ሰው ልከው ያረጋገጡትም ይሄ ነው እንደሚመለስ። وجعل الخيل بالجنب ፈረሶችን ጎን ላይ ጣል አስቀመጠ ይዞ ለመሄድ ማለት ነው። وكان هذا دليل قصدهم بمكة ወደ መካ መሄድ እንደፈለጉ አመላካች ነበር። ያሰቡት ወደዛ እንደሆነ ያ ማለት ይሄ ለሙስሊሞች ትልቅ ድል ነው። ምክንያቱም ሙስሊሞች እዚህ ሸለቆ ውስጥ ነው ያሉት። አቡ ሱፊያን ከነሰራዊቶቹ ወደ መዲና ቢሄዱ ከባድ ነበር፣ በጣም ከባድ ነበር። አላህ ግን ወደዛ እንዳያዩ ጋረደባቸው። وكان من فضل الله على المسلمين الله በሙስሊሞች ላይ ከዋለው በዚህ ለቱለታ إذ لم يكن بين المشركين وبين المدينة በሙሽሪኮችና በመዲና መሃል አልነበረም አሉ من يمنعهم عن الدخول فيها እዛ ሄዶ ለመግባት መዲናን ለመውረርና ጥቃት ለማድረስ ምንም የሚከለክላቸው ነገር አልነበረም። ولكن صرفهم الله ነው የመለሳቸው الذي يحول بين المرء وقلبه በሰውየው እና በልቡ መሃል የሚገባው አላህ ነው የመለሳቸው። ቢገቡ ከባድ ነበር፣ ግን መንገድ ላይ አስተውሰዋል። ከሄዱና ከተንቀሳቀሱ በኋላ ይሄ ነገር መመለስ ነበረብን ማለት ነው። እስቲእሳል ማድረግ ነበረብን። መዲና ሄደን ሙሉ ለሙሉ ድራሹ ከስር መሰረቱ ማጥፋት ነበረብን ብለው ተከራክረዋል።
አሁን ለመመለስ የተወሰነ ከመዲና ወደ 30 ምናምን ኪሎ ሜትር ርቀው ሄደው ይሄንን ያስባሉ ወደፊት እንደምንመለከት فنزل المسلمون الى ساحه القتال ወጥተው ከዚያ ከተቀመጡበት ወታደሩ ካረፈበት ቦታ ሙስሊሞች ወጥተው ወደ ጦርነት ወደ ተካሄደበት ሜዳ ቀን የተፈቀዱን الجرح ቁስለኞችን እየፈለጉ والقتل የተገደሉት በፈለጋው መሃል وقد نقل بعضهم بعض الشهداء الى المدينه አንዳንድ ሰዎች ዘመዶቻቸውን ተሸክመው ወደ መዲና ለመሄድ አሰቡ رسول يمرج سيرساچو فامر رسول الله صلى الله عليه وسلم بردهم الى مضاجعهم ودودقوبت بوتا ملسوا الله ملتني عليه الصلاه والسلام ودفنهم في ثيابهم بس ياو بتواقوبت لبساچو قبراچو بغير غسل ولا صلاه يا لمن تتبتنا يا لمن صلاه ያው ደክመዋል ድካም ላይ ነው ያሉት ቁስለት ላይ ነው ያሉት ታዲያ ሲቀበሩ وقد دفن الاثنين والثلاثه ሁለት ሰዎች ሶስት ሰዎች ተቀብረዋል في قبر واحد ባንድ ጉድጓድ ሁለት ሶስት እየተደረጉ ነው የተቀበሩት وربما جمع بين الرجلين في ثوب واحد እንደውም አንዳንዴ የሚቀበሩበት ጠፍቶ በሁለት ሰዎች መሃል ወይም ደግሞ ሁለት ሰዎችን በአንድ ልብስ ሰብስበው ቀብረው ረሱል ሰለላሁ ዐለይሂ ወሰለም መሃላቸው ላይ ኢድኺር የሚባል ሳር አድርገው ማለት እንደ ቄጤማ ያለው ወይም ደግሞ ቤት ሲሰራ ጣራው የሚቀለስበት አይነት የሳር አይነት አለና በሱ መሃላቸው ላይ ከፍለው በአንድ ልብስ አድርገው ሁለት ሰዎችን ሰብስበው ቀብረዋል وجعل بينهم الادخيل ወመካከላቸው ኢድኺር አድርገው በዚህ መሃል ወደ ለህድ ሲገቡ ረሱል ሰለላሁ ዐለይሂ ወሰለም ወደ ለህድ ሲያመጧቸው ጥያቄ ያቀርቡ ነበር ايهم اكثر اخذا للقران ከነዚህ ሰዎች ውስጥ ቁርአንን በመሸምደድ ቁርአንን በመያዝ የትኛው የተሻለ ነው ይያሉ ወደ ለህድ ያስቀድሙ ነበር وقدم في اللحد من كان اكثر حفظا للقران لحد ላይ የቁርአን حفظ ላይ ክሎት ያላቸው የተሻለ አቅም ያላቸውን አስቀደሙ وقال على رسول صلى الله عليه وسلم እንዲህ ሲቀበሉ انا شهيد على هؤلاء يوم القيامه የቂያማለት በእነዚህ ሰማዕታቶች ላይ መስካሪ ነኝ ያሉ ረሱል ሰለላሁ ዐለይሂ ወሰለም حنظلة بفلقوا مع الحنظلة تفا حنظلة ابن أبي ربيع أبي عامر بزو تفلق ووجدوا نعش حنظلة ابن أبي عامر يحنظلا ريسا أقنوان في ناحية فوق الأرض وهنا كبابي كمدر بلاي ودو كفبلو أيوت يقطر منه الماء قصوا يوها يفسسنا يتنتبادر كالبت بوتا مالتنا فقال النبي صلى الله عليه وسلم إن الملائكة تغسله ملائكة يعتبتنا على ملتني عليه الصلاة والسلام تلانت دان السالو وكان من قصته كالسجد لنا تاريخ وستام أنه كان حديث أحد بأجس أدس مشرى نبر يهود زمجا ما تالي أدار لي مشرى نبر وكان معها كالصامقة زاوية نبر إذ سمع المنادي ينادي للحرب የመልእክተኛው ተጣሪ ለጦርነት ሲጣራ ውጡ ሲል ሰማ فتركها مستن توزع وخرج الى ساحه القتال برجع ወደ ጦር ሜዳ ወጣ وقاتل حتى قتل وهو جنب جنابه ሆኖ ተጋድሎ ሞተ وقاتل حتى قتل እስኪገደል ድረስ አቢ ሱፊያን አጠገብ ደርሶ ነበር እየገደለ ይለው ማለት فغسلته الملائكه ملائكه አጠቡት فسمي غسيل الملائكه ملائكه ያጠቡት ተብሎ ተሰየመ ሐምዛ በፍለጋው መሃል ሐምዛ ሲገኝ ረሱል ሰለላሁ ዐለይሂ ወሰለም ሲያዩት اشتد حزنه ሐዘናቸው በጣም በረታ ሰሃቦች መልእክተኛው ዐለይሂ ሰላቱ ሰላም እንደዚህ ቀን አዝኖና አልቅሶ አይተን እናቀመው በሐምዛ ላይ የተሰራው ተምሲል በጣም ከባድ ነው فجاءت اخته يا حمزه متى صفيه عمه رسول الله صلى الله عليه وسلم يا رسول اكست زبير ልጇን እንዳትመለሳት አብሮ ረሱል ሰለላሁ ዐለይሂ ወሰለም ይሄንማ ማየት የለባት ለምን አላይ ማለት ያ ረሱላህ ወንድሜ ሞቶ እንዴት አልመለከተም ማለት ይሄ አላህ የወሰነው ነው ተቀበላለሁ አለች ላአህተስበነ ወላ አስቢራ احتساب አደርጋለሁ ታገሳለሁ አለች እንድታይ ተደረገ እንዳለችውም ሰብር አደረገች وكفنا حمزة في برد بعد فوطا بقي بعد هنا فوطا حمزة تجنز
ያ ፎጣ ኢን ጉጥየ ረእሱሁ በደት ሪጅላን ጭንቅላቱ ሲሸፍኑበት እግሩ ይከፈታል፣ እግሮቹ ይታያል። ወኢን ጉጥየ ሪጅላሁ እግሩን ደግሞ ለመሸፈን ሲሞክሩ በዳ ረእሱሁ ጭንቅላቱ ይከፈትባቸው። ረሱል ሰለላሁ ዐለይሂ ወሰለም ኢድኺር አድርጉበታል። ጭንቅላቱን ሸፍናችሁ የቀረውን ኢድኺር አድርጋችሁ ቅበሩታል መልእክተኛው ዐለይሂ ሰላቱ ወሰላም። ፈጀዐሉ ዐላ ሪጅለይሂ ኢድኺር እግሩ ላይ ይሄ ኢድኺር የሚባለውን የሳር አይነት አደረጉበት። ወከዛሊከ ሙስዓብ ብን ዑመይር ሙስዓብ ብን ዑመይር ልክ እንደዚሁ የሚገነዝበት የሚከፈልበት ጠፋ። ሙስዓብ ብን ዑመይርን አሳልፈናል ታሪኩን። ካነ ሚን አትረፊ ሸባቢ መካ ከመካ ወጣቶች ውስጥ በጣም ቀምጣላ ህይወት ይኖር የነበረ የተደላ ህይወት ይኖር የነበረ ወጣት ነው። አዕጠር ሸባቢ መካ ከመካ ወጣቶች በሽቶ መዓዛ በጣም የሚታወቅ ነው ሙስዓብ። ዛሬ ግን ከፈናንቷል። ሰፊሩል ኢስላም ሙስዓብ እንዴት እንደተገደለ አይተናል። ኡሁድ ላይ የሙስሊሞች ባንዲራ እንዳይወድቅ ቀኙን ሲመቱት በግራው ግራውን ሲመቱት በደረቱና በጉልበቶቹ አቅፎ ተዋድቆ ሞቷል። አብዱራህማን ብን ዐውፍ አንድ ቀን ጾመኛ ሆኖ እያፈጠረ እያለ ሙስዓብን አስታወሰ። ሙስዓብ እንዴት እንደሞተ ቁቲለ ሙስዓብ ብን ዑመይር ወሁወ ኸይሩ ሚኒ ያለ ሙስዓብ ብን ዑመይር ተገድሏል፣ እሱ ከኔ የተሻለ ሆኖ እንዴት ይሄ ምግብ እበላለሁ ብሎ ለሚስቱ አንሽልኝ ያለ ከጾም ሙሉ። ይህ ከባድ መስዋዕትነት ነው። ኢለ ልመዲነቲ ወፊ ልመዲና ቀጣይ የምናየው ጉዞ ወደ መዲናና መዲና ውስጥ የሆነውን እናያለን። እንግዲህ ወደ መዲና ረሱል ሰለላሁ ዐለይሂ ወሰለም ሊንቀሳቀሱ ነው። ከሙስሊሞች የተገደሉ ሰዎች ብዛት 70 ነው ብለናል። ይህን ሀዘን ይዘው ነው የሚመጡት። ጦርነቱ እያንዳንዱ ቤትን ነክቷል። አላህ ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢልላሂ አምዋታ በል አሕያእ ዐንደ ረቢሂም ዩርዘቁን በአላህ መንገድ የተዋደቁትን የተገደሉትን ሰዎች ሙቶች ናቸው ብላ እንዳታስባል፣ ሕያው ናቸው። አሕያ ሙስሊሞች በዚህ የአያ ሲወርድ ተጽናኑ። ሴቶች ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲገቡ የተለያዩ ባሎቻቸው፣ ወንድሞቻቸው፣ ዘመዶቻቸው የተገደሉ ሴቶች ረሱልን አግኝተዋል። መንገድ ላይ ረሱል ሰለላሁ ዐለይሂ ወሰለም አረጋግተዋቸዋል፣ አጽናንተዋቸዋል። ያም ብቻ አይደለም፣ የሴቶቹ ጀግንነት፣ ታጋሽነት። አባት ሞቶ፣ ወንድም ሞቶ፣ ልጅ ሞቶ አይነ ረሱሉላህ ማዛ ፈዐለ ረሱሉላህ ሰለላሁ ዐለይሂ ወሰለም የታለ አላህ መልእክተኛ ከዚህ በኋላ ያለው ቀላል ነው አሳዩን እያሉ ሴቶች። ይሄ ከባድ ጥንካሬ ነው። ወለማ ፈረገ ረሱሉላህ ሰለላሁ ዐለይሂ ወሰለም ወልሙስሊሙና ሚን ደፍን ሹሃዳ መልእክተኛውና ሰሓቦች ማለት ነው ሙስሊሞች የኡሁድ ሜዳ ላይ የኡሁድ ማዕረካ ላይ ሰማዕታቶችን ከቀበሩና ከሸኙ በኋላ ወዱዓ ለሁም ለነሱ ዱዓ ካደረጉ በኋላ ረጃዑ ኢለል መዲና ወደ መዲና ተመለሱ። ወደ መዲና ሲመለሱ ወቀድ ኸረጀት ንስወቱን ሴቶች ወጥተዋል ወደ ረሱል ወዳሉበት ማለት ነው። ቁቲላ ቃሪቡሁና የቅርብ ዘመዶቻቸው የተገደሉባቸው። ታዲያ ፈለቂና ረሱለላህ ሰለላሁ ዐለይሂ ወሰለም ፊ ጠሪቅ መንገድ ላይ አላህ መልእክተኛ ሲመለሱ አገኘዋቸው። ፈዐዛሁና የአላህ መልእክተኛ አስተዛዘናቸው። ወደዓ ለሁና ዱዓም አደረገላቸው። ወጃአት እምረአ ከነዚህ ሴቶች ውስጥ አንድ ሴት መጣች። ሚን በኒ ዲያር የሆነች ቁቲለ ዘውጁሃ ወአኹሃ ወአቡሃ ባሏ ወንድሟ አባቷ ተገሎባታል በኡሁድ ዘመቻ። ፈለማ ነዐው ለሃ መርዶውን ሲነግሯት አባትሽ ባለቤትሽ ወንድምሽ ተገሏል ብለው ሲነግሯት ሰአለት عن رسول الله صلى الله عليه وسلم ስለ ረሱል ጠየቀች። ما فعل رسول الله صلى الله عليه وسلم የአላህ መልእክተኛ ምን ሆነ ምን አገኘው አለች። እየነገሯት እኮ ነው በአንድ ጎን ወንድምሽ ሞቷል ባልሽ አባትሽ እያሉ እየነገሯት ነው። ከባድ መርዶ ነው፣ የአንድ ሰው አይደለም የሶስት ሰው መርዶ። የአላህ መልእክተኛስ ምን ሆነ አለች። ቃሉ ኸይራ የአላህ መልእክተኛ በምትወጂው ደስ በሚል ሁኔታ ነው ያለው፣ ምንም አልነካውም ተባለች። فقالوا لها إنه بحمد الله كما تحبين እሱ እንደምትወጂው ነው ያለው። فقالت አላመነቻቸው
أروني هي عليك أصايبني عليك فأشاروا لها يا ولد شابت فلما رأته يا الله ملكني عليه الصلاة والسلام ستاعته قالت عليك كل مصيبة بعدك جلل عليك يتنيا مصيبة ناجر مكره كانت بهذا قلال عليك قلال يقول له موت እነዚህን ሁሉ ቅርቦችን ማጣቴ አንተ ካለህ ቀላል ማለት አይ صغيرة ትንሽ ነው አለች الله أكبر وبات المسلمون في حالة الطوارئ مدينة ገብተው ሙስሊሞች ድንገተኛ በሆነ ጥንቃቄ በማድረግ አደሩ يحرسون المدينة مدينة እየጠበቁ ويحرسون رسول الله صلى الله عليه وسلم يا الله መልእክተኛም እየጠበቁ ልዩ ጥበቃ እያደረጉ ማለትም አቡ ሱፊያን ቢመለስ ይችላል ላይረካ ይችላል ጠይቋል ዛሬ አልሞቱም ማለት እነዚህ አሉ አይደል ብሏል እንዲሞቱ የደገሰላቸውና የፈለጋቸው ሰዎች አልሞቱም ስለዚህ ሊመለስ ይችላልና መዲና በልዩ ጥበቃ አደረች وهم منهمكون من الجرح والتعب ሰሃቦች በአጠቃላይ የደከሙ ሆነው ከቁስለትና ከተለያዩ ጦር ሜዳው ላይ ከተደረጉ የተለያዩ ጣውረዶች ማለት ነው ደክመው يعني አደሩ والحزن والألم በሐዘንና በተለያዩ የጉዳት ስሜቶች ላይ ሆነው ورأى رسول الله صلى الله عليه وسلم يا الله መልእክተኛ በጣም አጤነ ተመለከተ أنه لا بد متابعة حركات العدو የጠላትን እንቅስቃሴ መከታተል ቅሮት የሌለው ጉዳይ መሆኑን حتى يناجزه في الميدان አቡ ሱፊያን ተመልሰው ይመጣ ሁሉም ቤት ውስጥ ሆኖ ሳይሆን መዲና ደርሰው ሳይሆን መሆን ያለበት ወደ ሜዳ ወጣ ተብሎ ነው መሆን ያለበት ምክንያቱም ኪሳራው ከባድ ሊሆን ነው ህፃናትና ሴቶች ባሉበት ሙሉ ቤተሰብ ባለበት አቡ ሱፊያን ወይም ጠላት መዲና መጥቶ ቢዋጋ ሊደርስ የሚችለው ኪሳራ ከባድ ስለሆነ ረሱል ሰለላሁ ዐለይሂ ወሰለም ያየውና የተመለከተው በዚህ ጦርነት ላይ ወጣ ብሎ መጋደል ነው أنه لا بد من متابعة حركات العدو يا طلاتم يا ابي سفيان እንቅስቃሴ መከታተል በጦርነቱ ሂደት ላይ ምንም ቅሮት የሌለው ጉዳይ መሆኑን ተመለከተ حتى يناجزه في الميدان ሜዳው ላይ ሄዶ እስኪጋደለው لو حاول العودة إلى المدينة ولا مدينة መመለስን ከሞከረ ከዚህ በኋላ አቢ ሱፊያን እና አብረውት ያሉት እነ ሰፍዋን ብለው ኡመያ የቀደመዋን ድል ያስታውሳሉ ረሱል ሰለላሁ ዐለይሂ ወሰለም ሸለቆ ላይ ሆነው ወደ መዲና ቢሄዱ ሙሉ ለሙሉ መዲናን ከበው ማጥፋት እንደሚችሉ ትዝ ይላቸው ለመመለስ ይሰበሰባሉ ረሱል ሰለላሁ ዐለይሂ ወሰለም ይዘጋጃሉ እዚህ ላይ الحرب خدعة ተብሏል ጦርነት መሸንገል ነው ተብሏል ማታለል ነው ተብሏል ከመልእክተኛው ጋራ ቃል ኪዳን የነበረውን አንድ ሰው ረሱል ሰለላሁ ዐለይሂ ወሰለም አግኝቷቸው ካጽናናቸው በኋላ አንድ ቤት ስራ ሰጡት ወደና አቡ ሱፊያን ሂድና ሸንግላቸው መሐመድ በከፍተኛ ቁጥር ጦርነቱ ባልተሳተፉ ሰዎች እየተደራጀ ወደ አንተ ሊመጣ ነው በለው እንግዲህ መልእክተኛው ዐለይሂ ሰላቱ ወሰለም ሰሃቦቻቸው በጣም ደክመዋል ቆስለዋል እንዲህ ሆኖ መልእክተኛው ዐለይሂ ሰላቱ ወሰለም ተነሱ ብለዋቸው ድጋሚ እንሂድ ብለዋቸው አሁን ላይ ትላንትና የነበረው ሰው እንጂ ማንም ደግሞ እንዳይካተት እንዳይጨመረኛ በዚህ ልክ ተነስተው አቡ ሱፊያን እሱም ነገሩን ሲያይ ተሰብስበው ከመጡ የተለመደውን የሰይፍ ቅምሻ እንደሚያቀምሷቸው ስለሚረዳ መመለሱን አስበው እሱም ሌላ ሰው ላከ እኛም በተሻለ የሆነ ቁመና ላይ ነው ያለነው እኛም ራሳችንን ያደራጀን ነው እና ነገባቸዋል إن الناس قد جمعوا لكم فاخشوا ሰዎች ካሁኑ በተለየ በታጠቀ ኃይል ወለናንተ እየጎረፉ ነው ስለዚህ ፍሯቸው ማስፈራራቱ ግን ፈዛደሁ ኢማንን ይጨምራቸው وقالوا حسبنا الله ونعم الوكيل መልእክተኛውና ሰሃቦች አሁንም ዳግም غزوة حمراء الأسد ተብሎ ከኡሁድ በኋላ ወደሚደረግ ዘመቻ ያቀናሉ ኢንሻአላህ ይሄንን ከሳት አኳያ እዚህ ላይ ቆመን በሌላ ጊዜ የምንመለከተው ይሆናል هذا وصلى الله على نبينا محمد وعلى آله وصحبه وسلم